እግዚአብሔር ይመስገን። ዛሬ ደግሞ አብረን የምንሰራ መርጉግ በኮብዝ ርጋግ መርጉግ እንሰራለን። ጣፋጭና አሪፍ የሆነ የአረቦች ምግብ ነው። ድምፅ ከረበሻቸው በጣም ይቅርታ። እዚህ ጋር ይኸው ኮድራውን አዘጋጅቻለሁ። ይሄ ኮብዝ ርጋግ ነው የምጠቀመው ማለት ነው። እዚህ ጋር ቲማቲም አለኝ። እዚህ ጋር 2 ዶሮ ገነጣጥያለሁ። እዚህ ጋር ደግሞ ሳልሳ አለኝ። ተከታተሉኝ። እንዲሁም ድስቴን ጥጇለሁ። ሽንኩርት አደርግበታለሁ። አሁን ስሙኝማ እናንተ፣ ይሄ ነገር ሰናፍጭ ነው አይደል? ሴትዮ ይሄን ነገር ካላረኩበት ደስ አይላትም። ሰናፍጭ ነው አይደል? ንገሩም በአገራችን። እዚህ ጋር ደግሞ ወረቃር፣ ይሄን ወረቃር የማያውቅ የለም፣ ግን የኔ ስለቆየ ነው ከለሩን የቀየረ። እንደዚህ ሽንኩርቱ ከለሩን እስከሚቀይር እናማስለዋለን። ይሄ ጥቁር ጥቁሩ እንትን ወረቃሪና ይሄ አሁን ያሳየዋቸው ነው። እሺ ውዶቼ፣ ሌላ ነገር እንዳይመስላችሁ ቅጠል ነገር ነው። የህንድ ቅጠል ነው። የኔ ሴትዮ ትወዳለች። ህንድ አይደለችም፣ የዚሁ ዜጋ ናት፣ ግን በጣም ነው የምትወደው ይሄን ወረቃሪ። አሁን እንደዚህ ከሆነልኝ በኋላ እንትን ዶሮውን ጨምርበታለሁ። ከዛ ነው ቶማቲም እንጨምረው። ቆይ መጀመሪያ ሽንኩርት ልጨምረው እንጂ ጉድ እኮ። ዶሮውን ጨምሬያለሁ። ነጭ ሽንኩርት ሲጨምር አይታችሁ ታርጉ። አሁን ይሄ እንደዚህ ነጭ ሲሆን 2 ዶሮ ነው በነገራችን ላይ። ይሄ ደግሞ ባህራት ነው። 7 ባህራት አለ፣ ብላክ ፔፐር አለ። በእኛ እርድ የሚባለው በእነሱ ምንድነው? ኩርኩም አለ፣ ማጂ አለ። ያላችሁን ባህራቶች ማለት ነው ጨምሩበት። እና ቃራ ጨምርበታለሁ። ስንት ፍሬ ነው? 4። ወይ ጉድ! ይሄው በዚህ አማስዬን ስምያለሁ። እዚህ ትንሽ ይቁላላ ከምን እናስቀምጣለን። እናንተ እኔ ብቻ ነኝ የዚህ ሀገር ዶሮ ሳጥቦ የሚበጣጠስብኝ። እግዚአብሔርን እንደኛ ሀገር ካላጠብኩት ምንም መንፈሴ ደስ አይለውም። እና በጣም ሳጥባት ደግሞ ገና እሳት ጋር ሳትደርስ ትበጣጠሳለች። ምን ትላላችሁ እናንተ? አሁን ትንሽ እንከድንና እናስቀምጣለን። ሽውዶቼ እንደዚህ ከተዋሰደ በኋላ እንትኑን እንጨምርበታለን። ወይኔ ሽታው ደስ ሲል በመድኃኒዓለም በጣም ነው ደስ የሚለው ሽታ። ቲማቲማችን እንጨምርበታለን፣ እናፍላለን። መጀመሪያ ለምን አላረክሽም እንዳትሉ፣ እንደው ሙያ አለኝ እናንተ፣ ሙያ ያለልኝ እንዳይመስላችሁ። የአረብ ምግብ ሙያ አይጠይቅም። አይ እንትን ዶሮ ከሽንኩርት ጋር ይቁላላ ብዬ ነው እንጂ መጀመሪያ መጨመር አቅቶኝ አይደለም። ይጨመራል። እነሱ እኮ አንድ ላይ ነው የሚጨማምሩት ታውቃላችሁ፣ መዳሞቻችሁ የምትሰሩ ማለት ነው። በላይ ነው የሚጨምሩት። እንደውም እሱ ነው የሚጣፍጠው ይመስለኛል። እና እንደኛ ሀገር አይጨናነቁበትም። ቁሌት ነይ ጣፍጪ፣ እንደው ቁሌት ላይ 1 ሰዓት ዶሮ ወጥ ስንሰራ በተለይ እና እንደዛ እላችኋለሁ። ቆይ አሁን ይሄ ትንሽ እንትን ሜክስ ይሁንና ማጂ አደርግበታለሁ። ማጂ ማለት ይሄ ሳልሳ ማለት ነው። ይሄ ውዶቼ ማጂውን ሳልሳውን ጨምሬያለሁ። ጋዙን ቀንሼ ነው ትንሽ እናንተ እንግዲህ ምንም ማድረግ አይቻልም። እኔ የለም ስላት ችግር የለውም ባለው ስር ያለችኝ። አሁን ደግሞ ሄዳ አመጣች። አሁን ይሄ ጀዘር መቼ ነው የሚበስለው? በማርያም ዶሮ ሊበስል ነው። ምን ይሻለኛል? አረኩት እኔ ምን አገባኝ። እንትኑን ደግሞ አሁን ነው የጨመርኩት። ያው ትንሽ ተንተርትኳል ዶሮ እንትን እንዳይልብኝ እንደዚህ ነው። እና ትንሽ ውሃ እንከልስበታለን። ትንሽ ይሄ ይዋሃዱና ማለት ነው። እና ውዶች ይመስላል እንግዲህ ጀዘሩ ይብሰል አይብሰል ማቆጣር የለም። አሁን ይሄንንም አሁን ነው የመጣችሁት እና ልጨምረው። ይሄ እንኳን ብዙ እንትን አይፈልግም። እንደዚህም የሚበላ ነገር ስለሆነ መብሰል አለ መብሰልን አይፈልግም። አሁን ሁሉ ነገር አርግተን ጨርሰናል። ያው ሴት ሆኖ ጨውን መለካት የማያውቅ የለምና ጨውኔ አርጌበታለሁ። እናንተ ደግሞ ምግባችን መጠን እናንተ ናቸው የምታውቁትና አርጉት። ከአሁን በኋላ ምንድነው የሚቀረው? እንትን ኮብዙን ብቻ መክተት ነው። ኮብዙን ደግሞ አሁን ሳይሆን
እነሱ አቅርቢ ስሉኝ ነው መጨምረው ትኩስ እንዲሆኑ ማለት ነው እንዳይጨመላለቅና አሁን እንደዚህ ይብሰል እና እንደዛ ነው የምላችሁ። እንደኔ አሁን እንደዚህ አንድን ነገር ለመስራት ፈልጋችሁ እንትን የሚላችሁ የለም ስትሉ ኦኬ ችግር የለውም ባለ ስሩ ተብላችሁ ደግሞ እናንተ ጨራርሳችሁ መጨረሻ ላይ ስትደርሱ የሚያመጡትና አርጉ ግራ የሚያጋባችሁ አሉ በእግዚአብሔር። እና እኔ በጣም ነው ግራ የሚያጋቡኝ። አንድ እንደዚህ ስትያቸው አያመጡም፣ ግን ድንገት ደግሞ አምጥተናል ነይ ውጪና አንሺ ውሰጂ ጨምሪበት ስላችሁ በጣም ነው ደም የሚያፈሉትና እንግዲህ ምንም ማድረግ አይቻልም። እልፍ ሲባል እልፍ ይገኛል። እስከሚያልፍ መታገስ ነው የምላችሁ ውዶቼ። እና ምን አለ እና እንደዛ ነው የምላችሁ። ሙቀቱ እንዴት ይዟችኋል? እኔ ሙቀቱ በጣም ልያለኝ ነው። ይሄ ነው ደግሞ ያመጣችሁ ቁጥር ማለት ነው። ይሄ እንትኑ እስከሚያልፍ ይሄን ሰላጋ እናደርጋለን። አረቆይ ውሃ ልጠጣ መጀመሪያ። ሙቀቱ እንዴት ይዟችኋል ዱባዮች? ቤቴን ደግሞ ለቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ላይክ እያደረጋችሁ ቤተሰብ ሁኑ። ሰብስክራይብም እያደረጋችሁ ማለት ነው። አዲስ ነገር ይዤላችሁ እመጣለሁ። መጠየቅ ያለባችሁን ነገር በኮሜንት አሳውቁኝ። ምን አይነት የአረብ ምግብ እንዲያሳያችሁ ከፈለጋችሁ ማለት ነው። ሁለገብ ነኝ። ከተመቸኝ በምግብ እመጣለሁ። ባገኘሁት ነገር ነው የምመጣና ማለት ነው። ሰምታችኋል። የኔ ሸራፈ ጀበና አያችሁት? የቡና ጠጡ ቀዝቅዟል፣ ግን ቆየሁት ከወረደ አልጠጣሁትም። ዳቦም አለኝ የፈጣይር ትራፊ ነው የፈጣይር ልጥ ማለት ነው። አትጣሉ ውዶች። እንደዚህ ሲተርፋችሁ እኔ በፊት እጥል ነበረ። አሁን ነው ብልጥ የሆንኩት። ሰምተሻል? እያዳምሽ ማለት ነው። እንትን አድርጉት። አሁን ፈጣይር ሰርታችሁ ትንሽ የልት ቀር የለ አብራችሁ ፍሮን ውስጥ ከተቱ እንደ ዳቦ ማለት ነው። ይሄ አሁን በጣም አሪፍ ዳቦ ነው። ሁሌ ነው እኔ እንደሚጋግረው ማለት ነው። ፍርፍር ያለ ሲጣፍጥ ደግሞ የፈጣይር አጂና ታውቃላችሁ ምን እንደሚጨመርበት። ሮብ ይጨመራል፣ ወተት ይጨመራል። ስለዚህ አሪፍ ሆኖ ነው የሚወጣና ልጡን አትጣሉ፣ ተጠቀሙበት ልላችሁ ፈልጌ ነው። ለእናንተ ያስቤ ማለት ነው። እና ውዶቼ ይሄው አጥፍቻለሁ። ይሄን ይመስላል በስሎ ሲያምር አያችሁ። ኮብዝ ሲደረግና ሲበላ ደግሞ በትኩስ መሆን አለበትና ኮብዙን አሁን አላደርግም፣ ወይንም ኮብዝ ርጋጉ ማለት ነው። ኮብዝ ርጋግ ብቻ አይደለም በእርግጥ ኮብዝ፣ ይሄ ኮብዝ ድካን ኮብዝ ሊብናኒ ነው የሚባለው። እና አንዳንድ ሰው ደግሞ ዱቄትን ልጥ በስሱ እንትን አድርግቶ ያደርግበታል አይደል? እኔ እሱ ነገር አላውቅም። እና በኋላ ምን ልላችሁ ነው፣ በኋላ በዚህኛው ኮብዝ ተደርጎ በሙቻባ ሲደረግ ማለት ነው እንትን ይፈስበታል። ይሄ ወጥ ወይንም ሳሎና ይጨመርበታል እና ይቀርባል። አሁንም አላደርገው፣ አሁን ስለማይበሉት እንዳይቀዘቅዝ ብላኛለች። ስለዚህ አላረግበትም ማለት ነው። ትእዛዝ ከበላይ ስለሆነ ታዛኝ ነኝ የኔ ውድ መዳምዬ ብያት ማለት ነው። ብያት ይሄው አስቀምጫለሁ። በኋላ እሷ ስትፈልገው ጨምሬ በሙቻባ በሳህን አድርጌ ወስድላችኋለሁ። የዛሬ ቆይታዬ ከእናንተ ጋር የነበረ ይሄን ይመስላል። በሌላ እስከምንገናኝ ደህና ሆኑልኝ። እወዳችኋለሁ። የእውነት አክባሪዎቼ፣ የምታበረታቱኝ ከልቤ ነው ማመሰግናችሁ። ለቤቱ አዲስ የሆናችሁ ደግሞ ቤተሰብ ሁኑ። ላይክ ማድረጋችሁን፣ ሀሳብ አስተያየታችሁን በኮሜንት አሳውቁልኝ። እኔም ደግሞ በታማኝነት እመልስላችኋለሁ እላችኋለሁ ውዶቼ። እስከምንገናኝ ድረስ ደህና ሁኑልኝ። ሰላም ለሀገራችን ለኢትዮጵያ ለሕዝቧ ይስጠው። የዱባይ ሙቀትንም ያስችላችሁ። የዱባይ ሙቀት ብዙ ሰውን እየቀጸፈ ነው እና እግዚአብሔር ከሁላችንም ጋር ይሁን። ባለንበት እሱ ይጠብቀን ባችኋለሁ ውዶቼ። እወዳችኋለሁ። ባይ ባይ።